የተፈጥሮ ሕጎችን አውቆ መጠቀም መቻል በተለይም ግብርና ተኮር ቢዝነሳችንን ውጤታማ ለማድረግ ያላቸውን ከፍተኛ ጉልበት ልብ ብለው ያውቃሉ? እኔ ልብ ያልኳቸውንና የተማርኩባቸውን አስደናቂ የተፈጥሮ ሕጎችን ልንገራችሁ። ሸረሪቶች አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው የተባለውን አባባል የተገነዘቡ ይመስለኛል። ስጋ በል እጽዋት በእጅጉ የሚገርሙኝ ፍጡራን ናቸው። ለምን ቢባል ስጋ በልተው የሚያድጉ በመሆኑ። ስጋ በል እንደመሆናቸው መጠን እንደ ሰው ተንቀሳቅሰው ስጋ ገዝተው አምጥተው መብላት አይችሉም። ወይም እንደ አዳኝ እንስሳት ታዳኙን እንስሳ ሯሩጦ አድነው መብላትም አይችሉም። ፍላጎታቸውን ለማሳካት ዝም ብሎ ተቀምጦ የሌላን አካል ድጋፍም አይጠብቁም። አደገኛ መጤ አረሞች አድገዋል በሚባሉት ሀገራት ቤተ ሙከራዎች ውስጥ የተፈበረኩ የስነ ህይወታዊ የጦር መሳሪያዎች ናቸው ይባላል። ዓላማቸውም የታዳጊ ሀገራትን የእርሻ ምርትና ምርታማነትን አፈር ደቼ ማብላት እንደሆነ እናነባለን፣ እንሰማለን። አብዛኞቹ የጓሮ አትክልቶች የሚያድጉት ከመሬት በላይ ነው። ካሮት ግን እድገቱ ቁልቁል ወደ ታች ከመሬት በታች ነው። አንዳንድ ሰዎች የአንተ እድገት እንደ ካሮት ወደ ታች ቁልቁል ነው ሲሉ ሰማለሁ። ካሮት ይህን ደካማ አባባል ሰምቶ በመወናበድ እንደ ጎረቤቶቹ አትክልቶች ልሁን ብሎ ቁልቁል ባያድግ ኖሮ የአማረ ምርታማ ካሮት አይሆንም ነበር። እንዲያውም ምርት አልባ ወይንም ገለባ በሆነ ነበር። ሰላም ቤተሰቦችና ተመልካቾች፣ አንደኛ የሰጥቶ መቀበል መርህ። ዓለምም ሆነ የሰው ልጆች ከሚመሩባቸው መርሆች መካከል የሰጥቶ መቀበል መርህ አንዱ ነው። አንድ ሀገር እድገቱን ለማስቀጠል እንዲችል ከሌላው ሀገር የሚወስደው ነገር ይኖራል። በተመሳሳይ መልኩ አንድ ሰው የዕለት ከዕለት ኑሮውን ለማሸነፍ በሚያደርገው ጥረት ውስጥ ይህ መርህ ከፍተኛ ጠቀሜታ እንዳለው እንገነዘባለን። ስለዚህ ሀገራትም ሆኑ ሰዎች የሆነን ነገር ለማግኘት ከፈለጉ የግዴታ ከራሳቸው የሆነ ነገር አሳልፈው መስጠት አለባቸው ማለት ነው። ለምሳሌ አንድ ሰው አንድ ፍንጃል ቡና ለመጠጣት ለቡናው የተቆረጠለትን የመሸጫ ዋጋ መክፈል አለበት። አለበለዚያ ቡናውን መጠጣት አይችልም። ይህ መርህ በምጣኔ ሀብት ሳይንስ ኦፖርቹኒቲ ኮስት ይባላል። ሰጥቶ መቀበል በጋራ መጠቀምን፣ መቻቻልንና መረዳዳትን ያመለክታል። በተመሳሳይ ሁኔታ በእጽዋትና በእንስሳት ዘንድም የሰጥቶ መቀበል መርህ ስራ ላይ ውሎ እናገኘዋለን። የሚከተሉትን ምሳሌዎች በመውሰድ መርሁን ከእጽዋትና ከእንስሳት አንጻር ምን እንደሚመስል ለማየት እንሞክራለን። የበቆሎ ተክልና የአደንጓሬ ተክል። እንደሚታወቀው አደንጓሬ ግንዱ ደካማ ስለሆነና በሌሎች ሰብሎች ላይ ተንጠላጥሎ የሚያድግ በመሆኑ በቆሎ ለአደንጓሬ ድጋፍ ይሆነዋል። እንደዚሁም የበቆሎ ቅጠሎች ለአደንጓሬ ጥላ ይሆኑታል። አደንጓሬ የጥራጥሬ ሰብል እንደመሆኑ መጠን ናይትሮጅን የተባለውን ጋዝ ከአየር ውስጥ በመሰብሰብ በናይትሮጅን ፊክሴሽን ሂደት በመጠቀም ስሮቹ ውስጥ ባሉት ኖዲዩሎች ውስጥ በሚገኙ ባክቴሪያዎች አማካኝነት ዩሪያ የተባለውን ማዳበሪያ አዘጋጅቶ በቆሎ እንዲመገብ ያደርጋል። ዩሪያ ቅጠል ሰጥ ማዳበሪያ ስለሆነ በቆሎ በርካታና ሰፋፊ ቅጠሎች እንዲኖረው ያስችላል ማለት ነው። ይህ ደግሞ አደንጓሬ የተሻለ ጥላ እንዲያገኝ ይረዳዋል። በዚህ መልኩ ሁለቱ እጽዋቶች በሰጥቶ መቀበል መርህ መሰረት በመተባበር ምርትና ምርታማነታቸውን ያሳድጋሉ፣ እንደዚሁም ዘር ማንዘራቸውን ያስቀጥላሉ። አዞና ወፎች። አዞ ስጋ ከበላ በኋላ በጥርሶቹ መካከል የተሰገሰጉት በርካታ የስጋ ቁርጥራጮች ካልተወገዱለት በስተቀር ለህመም ስለሚዳረግ በቀጣይ አድኖ ለመብላት ይቸገራል። ነገር ግን በራሱ ስጋዎቹን ከጥርሶቹ መካከል ማስወገድ ስለማይችል ወንዝ ዳር በመሄድ መንጋጋውን በደንብ ከፍቶ ወፎችን ይጠባበቃል። ወዲያውኑ ወፎቹ ቀርቦ የስጋውን ቁርጥራጮች ከጥርሶቹ መካከል ለቅመው ያስወግዱለታል። በዚህም ምክንያት ወፎቹ ምግባቸውን ያገኛሉ። አዞም ለህመም ስለማይዳረግ በቀጣይ ምግቡን በአግባቡ አድኖ መብላት ይችላል ማለት ነው። ሁለቱም እንስሳት በዚህ መልኩ ሰጥቶ በመቀበል መርህ መሰረት በመጠቃቀም እድገታቸውንና ዘር ማንዘራቸውን ያስቀጥላሉ። የዱር ዛፎችና የዱር እንስሳት ለምሳሌ ወፎች፣ ዝንጀሮና ጦጣ። የዱር ዛፎች ለተጠቀሱት እንስሳት የምግብና የመጠለያ ምንጭ ናቸው። እንስሳቱ ደግሞ የዛፎቹን ፍሬዎች ከበሉ በኋላ ፍሬዎቹ ውስጥ ያለው ዘር ከአይነ ምድራቸው ጋር ይወጣና አፈር ጋር ይቀላቀላል። ይህም በመሆኑ እንስሳዎቹ የዛፎቹ ቀጣይ ትውልዶች እንዲፈጠሩ ወይንም ዘራቸው እንዲቀጥል ከፍተኛ ሚና ይጫወታሉ ማለት ነው። ነፍሳትና የእጽዋት አበቦች።
ነፍሳቶች ለምሳሌ ንቦችና ቢራቢሮዎች አበቦች የሚያዘጋጁትን ኔክታር የተባለውን ዱቄት ይቀስማሉ። በዚህን ጊዜ እግሮቻቸው ላይ ያሉት ጥቃቅን ፀጉሮች በወንዴው ዘር ወይንም ፖለን ግሬን ብናኝ ይሸፈናሉ። ነፍሳቱ ለተመሳሳይ ተግባር ሌሎች አበባዎች ላይ ሲያርፉ በፀጉራቸው ላይ ያለው የወንዴ ዘር ከሌሎቹ አበቦች የሴቴ ዘር ጋር ይገናኛል። በዚህም ምክንያት የወንዴና የሴቴ ዘር በተሸጋጋሪ የጽንስ መጸነስ ሂደት ወይንም ክሮስ ፖሊኔሽን አማካኝነት ሲቀላቀሉ ጽንስ ይጸነሳል ማለት ነው። በዚህም ሂደት እጽዋቱ ዘራቸውን ይተካሉ። ሰዎችና እጽዋት። ሰዎች ለእጽዋት ካርቦን ዳይኦክሳይድ ሰጥተው ከእጽዋት ደግሞ ኦክሲጅን ይቀበላሉ። የአንዱ በህይወት መኖር ለሌላው በህይወት መኖር ግዴታ ነው። እጽዋቱ በቅጠሎቻቸው አማካኝነት ካርቦን ዳይኦክሳይድ፣ ውሃና የፀሐይ ብርሃንን በመጠቀም ያዘጋጁትን ምግብ እንመገባለን። ሁለተኛ፣ የመለገስ መርህ። ይህ መርህ የሚያመለክተው ያለምንም ክፍያ ሌላውን መጥቀምን ወይንም ደግሞ ከዓላማው እንዲደርስ መርዳትን ነው። ዋንዛ፣ ብሳናና የቡና ተክል። የቡና ተክል የእነዚህን ዛፎች ጥላ ካላገኘ በስተቀር ምርታማ ወይንም ፍሬያማ ሊሆን አይችልም። ስለዚህ የቡና ተክል የእነዚህን ዛፎች ድጋፍ ይፈልጋል ማለት ነው። ነገር ግን ዛፎቹ በምትኩ ከቡና ተክል የሚፈልጉት ምንም አይነት ድጋፍ ወይንም የሚያገኙት ምንም አይነት ጥቅም የለም። ፀሐይና የአረንጓዴ እጽዋት። አረንጓዴ እጽዋት ምግብ ለማዘጋጀትና በህይወት ለመቆየት የግዴታ የፀሐይ ብርሃን ማግኘት አለባቸው። አረንጓዴ እጽዋት በምትኩ ለፀሐይ የሚሰጡት ነገር የለም። አረንጓዴ እጽዋት የፀሐይ ብርሃንን በነፃ ያገኛሉ ማለት ነው። ሶስተኛ፣ ከማንኛውም አደጋ ራስን የመከላከል ስልት። እጽዋትና እንስሳት ራሳቸውን ከተለያዩ አደጋዎች ለመከላከል በርካታ ስልቶችን አዘጋጅተው ይጠቀማሉ። የጽጌረዳ አበባ ተክልና ቁልቋል በእሾካቸው በመውጋት። መጥፎ ጠረን የሚያመነጩ አንዳንድ እጽዋት ወይንም አበቦች ለምሳሌ ጉንዳን ወደ ቤት ሲመጣ እንዲሸሽ ለማድረግ የሚጠርጉበት መጥፎ ጠረን ያለው እጽዋት አለ። ይህም እጽዋት አንዳንድ ቦታዎች ላይ የሪዮ ተብሎ ይጠራል። እነዚህ መጥፎ ጠረን በማመንጨት ጠላቶቻቸውን ከአካባቢያቸው ያርቃሉ። ሳማ በማቃጠል ወይንም በመለብለብ ጠላቱን ከአካባቢው ያርቃል። ቆንጥር ቆንጥጦ በማድማትና በመቦጨቅ። ቅንጭብና ቁልቋል የሚያቃጥል መርዛማ ነጭ ፈሳሽ በማመንጨት። በተለይ ፈሳሹ አይን ላይ ከተረጨ ከፍተኛ ጉዳት ሊያደርስ ይችላል። የበረሃ እጽዋት ከድርቅ ወይንም ከእርጥበት እጥረት ከሚመጣ አደጋ ለመትረፍ ቅጠሎቻቸው ቀጫጭንና በቁጥርም አነስተኛ ናቸው። በተጨማሪም ቅጠሎቻቸውን ያራግፋሉ። አንዳንዶቹ ደግሞ መሬት ውስጥ ተደብቀው ከባዱን ጊዜ ያሳልፋሉ። ይህም ሁኔታ ሃይበርኔሽን ይባላል። እንዲህ የሚያደርጉት በረሃ አካባቢ ከፍተኛ የሆነ ትነት ስላለ የውሃ ትነትን በመቀነስ የውሃ እጥረትን ለመቋቋም ነው። ነባራዊ ሁኔታው በሚጠይቀው መሰረት ችግሩን ተቋቁሞ ይኖራሉ ማለት ነው። ግመል የውሃ እጥረትን ለመቋቋም በሻኛ ውስጥ ፈሳሽ ስለሚያከማች ለረጅም ጊዜ ውሃ ሳይጠጣ መቆየት ይችላል። እንቁራሪትና ጉርጥ ደግሞ ሃይበርኔት ወይንም መሬት ውስጥ ተደብቆ በመቆየት ከባዱን የደረቅ ጊዜ ያሳልፋሉ። እንስስትና ስጋ በል እጽዋት መልካቸውን ከአካባቢው ነባራዊ ሁኔታ ጋር በመቀያየር ወይንም በማመሳሰል አደጋን ያመልጣሉ። ጃርት ገላዋ ላይ ባሉት ረጃጅም መርዛማ ሾኮች በመውጋት ከአደጋ ታመልጣለች። ኤሊ ጀርባዋ ላይ ባለው ድንጋያማ አካሏ ውስጥ በመደበቅ አደጋን ትከላከላለች። ንብና ተርብ አካላቸው ጫፍ ላይ ባለው መርፌ መሳይ አካል በመንደፍና በመመረዝ አደጋን ይከላከላሉ። ጥንቸል ሮጣ በማምለጥ፣ ወፎች በረው በማምለጥ፣ ካንጋሮ ደግሞ ልጆቿን ሆዷ ስር ባለው ቦርሳ መሳይ አካል ወይንም ፖዎች ውስጥ ደብቃ ሮጣ በማምለጥ አደጋን ይከላከላሉ። አራተኛ፣ ዓላማ ላይ ብቻ አተኩሮ መስራት። ከአዳኝ እንስሳት ለምሳሌ አንበሳን ብንወስድ በርካታ ታዳኝ እንስሳት አጠገቡ ቢደረድሩ እንኳን አሯሩጦ የሚይዘው በቅድሚያ ትኩረቱ ወይንም አይኑ ውስጥ የገባውን እንስሳ ብቻ ነው። መሮጥ ያቃታቸውና ወፍራም ታዳኞች አጠገቡ እያሉ እነዚህን እያለፈ ትኩረቱ ውስጥ የገባውን ታዳኝ እንስሳ ብቻ ነው የሚያድነው። ሰዎችም ዓላማ ቢስ መሆን የለባቸውም። ዓላማቸው ጋር ለመድረስ በትኩረት መስራት አለባቸው ማለት ነው። አምስተኛ፣ የቡድን ስሜት። ሰዎች አንድን ስራ በተናጠል ሲሰሩና በቡድን ሲሰሩ የሚያገኙት ውጤት የተለያየ ነው። በቡድን የሚሰራው ስራ ከፍተኛ ውጤት ያስገኛል። 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው እንደተባለው ማለት ነው።
ጫናን ወይንም ሸክምን መከፋፈል ያስችላል። የአንዱ ስህተት በሌላኛው የቡድን አባል ስለሚስተካከል በስተመጨረሻ ውጤታማ መሆን አይቀርም። ውስን ሀብትን በማቀናጀት ውጤታማ አድርጎ መጠቀም ይቻላል። ስለዚህ የቡድን ስሜትን ማጎልበት ይገባል። ነገር ግን የቡድን ስራን የማይወዱ ሰዎች በርካታ ናቸው። ምክንያቱም አንዱ የቡድን አባል ሲለፋ ሌላው ግን ሳይለፋ ከውጤቱ ለመካፈል ይፈልጋል። በሌላው ትከሻ ላይ የመንጠልጠል አባዜ አለ። በአደን ጊዜ የአንበሳ መንጋ አንድ ላይ በመሆን አድኖ በመብላት ይታወቃሉ። አንዱ አንበሳ ብቻውን መጣል ያቃተውን አጋዘን ወይንም ጎሽ አምስቱ አንበሶች አንድ ላይ በመሆን በቀላሉ ጥለውት ይበሉታል። ከውጪ ጠላት ወይንም ሌላ መንጋ ሊያጠቃቸው ወደ ግዛታቸው ከመጣባቸው በቡድን በመሆን የመጣባቸውን ጠላት በቀላሉ ክትክቱን በማውጣት ጉዳት እንዳይደርስባቸው ይከላከላሉ። ለምሳሌ አንበሳና የዝንጀሮን መንጋ መጥቀስ እንችላለን። የዛፍ ክፍሎችን በቡድን ስሜት አንድ ላይ በመስራት ይታወቃሉ። እንደሚታወቀው ዛፍ አበቦችና ፍሬዎች፣ ቅጠሎች፣ ቅርንጫፎች፣ ግንድና ስሮች አሉት። እዚህ ጋር አንዱ ከሌላው ጋር በቡድን ስሜት ካልተባበረና ካልሰራ በስተቀር እርሱም ሆነ ሌሎች የዛፉ ክፍሎች በሕይወት መኖር አይችሉም ወይንም በአግባቡ አድገው ፍሬያማ ሊሆኑ አይችሉም። ሁሉም የየራሱ የሥራ ድርሻ አለው። ስሮች ማዕድንና ውሃን ከአፈር ውስጥ አሰባስበው ለግንድ ያቀብላሉ። አፈሩን ቆንጥጠው በመያዝ ዛፉ ቀጥ ብሎ እንዲቆም ያደርጋሉ። እንደዚሁም ምግብ ያከማቻሉ። ግንድ ዛይለም በተባለው ቲሹ አማካይነት ከስሮች የተቀበለውን ምግብና ውሃ ወደ ቅርንጫፎች ያስተላልፋል። በተጨማሪም ቅርንጫፎችን ይሸከማል። ከዚህም ሌላ በቅጠሎች የተዘጋጀውን ምግብ ከቅርንጫፎች በመቀበል ፍሎኤም በተባለው ቲሹ አማካይነት ወደ ስሮች ያስተላልፋል። ቅርንጫፎች ቅጠሎችንና አበቦችን ይሸከማሉ። ከግንድ የተቀበሉትን ማዕድንና ውሃ ወደ ቅጠሎችም ያስተላልፋሉ። በተጨማሪም በቅጠሎች የተዘጋጀውን ምግብ ወደ ግንድ ያስተላልፋሉ። ቅጠሎች ደግሞ የመጣላቸውን ውሃና ማዕድን ከአየር በስቶማታ ስበው ባገኙት ካርቦን ዳይኦክሳይድ እና የፀሐይ ብርሃን በመጠቀም ስታርች የተባለው ምግብ ያዘጋጃሉ። አበቦች አብበው ፍሬ በማፍራት የዛፉን ትውልድ ያስቀጥላሉ። በተጨማሪም ለዛፉ ውበትን ያጎናጽፋሉ። አበቦች አብበው ትውልዳቸውን የሚያስቀጥል ፍሬ መስጠት ካቆሙ፣ ስሮች ውሃና ማዕድንን ማስተላለፍ ካልፈለጉ፣ ቅጠሎች ያዘጋጁትን ምግብ ለራሴ ብቻ ካሉ፣ ዛይለምና ፍሎኤም ስራቸውን አንሰራም ካሉ፣ ሌሎቹም ተመሳሳይ አስተሳሰብ ካላቸው ዛፉ በሕይወት መቆየት አይችልም፣ ምርት አልባ ይሆናል። እንዲያውም የትውልዳቸውን ቀጣይነት አደጋ ውስጥ መግባቱ አይቀርም። ከምድረ ገጽም ሊጠፉ ይችላሉ። ከወንዞችም ወገን ወስደን ብናይ ለምሳሌ የአባይ ወንዝ አስፈሪ፣ ባለዝና፣ ተፈላጊና በእጅጉ ውጤታማ ሊሆን የቻለው ብቻውን አይደለም። ነገር ግን ገባር የሚባሉትን የነጣና፣ ባሮ፣ ጊሎ፣ ዳቡስ፣ በሽሎ፣ ሾደብ፣ ዥጣ፣ የጮቄ ተራራ ወንዞችና ሌሎች የተፋሰሱን ወንዞች አቅም አንድ ላይ ተጠቅሞ ነው። ስድስተኛ የማዕድን ወይንም ምግብ የማግኛ ስልት ሸረሪቶች። ሸረሪቶች የሚገርሙ ደቃቃ ፍጡራን ናቸው። ደቃቃ ቢሆኑም ቅሉ ሁል ጊዜ ሳስበው የሚሰሩ ስራ ይደንቀኛል። አእምሮ አላቸው ወይ ማሰብስ ይችላሉ ወይ ያልኩ በጥያቄ ወዛገባለሁ። ሸረሪቶች አቅምን አውቆ መኖር ጥሩ ነው፣ ታላቅ ችሎታ ነው የተባለውን አባባል የተገነዘቡ ይመስለኛል። የሚያጠምዱት እንስሳ በአቅም ከነርሱ የተሻለ በመሆኑ እንዳያመልጣቸው የሚያጣብቅ ድር አዘጋጅተው ያስቀምጣሉ። ከታዳኛቸው ጋር በፍጹም ፊት ለፊት አይጋፈጡም። በዘዴ በዚህ መልኩ ያድናሉ እንጂ አብዛኛውን ጊዜ ድራቸውን የሚያስቀምጡት ሰዋራ ቦታ ላይ ነው። እንዲህ የሚያደርጉትም በሁለት ምክንያቶች ይመስለኛል። የመጀመሪያው ሰዎች ወይንም ሌሎች ፍጡራን ድራቸው እንዳያፈርሱባቸው ሲሆን፣ ሁለተኛው ደግሞ ታዳኛቸው እንዳያያቸው ነው። ባዘጋጁት ድር አማካኝነት ምግባቸውን ያድናሉ። እነርሱ ተኝተው ወይንም ሌላ ቦታ ቆይተው ሲመጡ ታዳኛቸው ተጠምዶ ያገኙታል። የሚገርም ጥበብ ነው። ስጋ በል እጽዋት። በምድር ላይ ከ600 በላይ ስጋ በል እጽዋት ዝርያዎች እንዳሉ ጥናቶች ያሳያሉ። ስጋ በል እጽዋት በእጅጉ የሚገርሙ ፍጡራን ናቸው። ለምን ቢባል ስጋ በልተው የሚያድጉ በመሆኑ። ስጋ በል እንደመሆናቸው መጠን እንደ ሰው ተንቀሳቅሰው ስጋ ገዝተው አምጥተው መብላት አይችሉም። ወይም እንደ አዳኝ እንስሳት ታዳኙን እንስሳ አሯሩጦ አድነው መብላትም አይችሉም። ፍላጎታቸውን ለማሳካት ዝም ብሎ ተቀምጠው የሌላን አካል ድጋፍም አይጠብቁም። ይልቅስ የስጋ አምሮታቸውን ለማሟላት ስልት መቀየስ ግድ እንደሆነ ያውቃሉ።
በመሆኑም ታዳኛቸውን እነርሱ ወዳሉበት አካባቢ በማቅረብ ለማጥመድ እንዲችሉ በርካታ ስልቶችን ይጠቀማሉ። ለምሳሌ ጥሩ መዓዛ ያመነጫሉ፣ መልካቸው ያምራል፣ እንደዚሁም እንደ ስስት መልካቸውን ካሉበት አካባቢ ጋር ያመሳስላሉ። ታዳኛቸውን ከላይ በተጠቀሱ ስልቶች አማካኝነት ወደ ራሳቸው ካቀረቡ በኋላ ጊዜ ሳያጠፉ ወዲያውኑ የተለያዩ ስልቶችን በመጠቀም ያጠምዱታል። ከስልቶቹም መካከል ጥቂቶቹን ለማየት ያክል አንሸራቶ በመክተትና በመዝጋት ለምሳሌ ፒቸር የሚባለው አይነት እጽዋት ማለት ነው። በመቆለፍ ለምሳሌ ቬነስ ፍላይትራፕ የሚባለው አይነት እጽዋት ማለት ነው። እና በማጣበቅ ለምሳሌ እንደነ ሰንዲው አይነቶቹ እጽዋት ይጠቀሳሉ ማለት ነው። በእነዚህ ስልቶች የታደነውን እንስሳ ወደ ምግብ መፍጫ ስርዓታቸው ለመቀላቀል አስቀድሞ በሚያመነጩት ኢንዛይም በመሰባበር ወደ ጥቃቅን ንጥረ ነገሮች ይቀይሩታል። ከዚያም ይመገቡታል ማለት ነው። አንሸራቶ በመክተት መቆለፍ ለምሳሌ እነ ፒቸርን እናያለን እዚህ ጋር። እነዚህ በተፈጥሯቸው የወንድ ብልትን የሚመስል ቅርጽ አላቸው። ውስጣቸው ክፍት ሆኖ በፈሳሽ የተሞላ ነው። ከላይ በኩል መክደኛ አላቸው። መክደኛው ሁል ጊዜ ክፍት ሆኖ ነው የሚቀመጠው። የዚህ ምክንያት ደግሞ ታዳኛቸው ክዳኑ ጋር እንዳረፈ ወዲያኑ ተንሸራቶ ወደ ጥልቁ እንደገባ መልሶ እንዳይወጣ መቆለፍ እንዲቻል ነው። ድንቅ እውቀት ነው። በዚህ እጽዋት ከሚታደኑ እንስሳት መካከል አይጥና የሌሊት ወፍ ይጠቀሳሉ። በመቆለፍ እዚህ ጋር ቬነስ ፍላይትራፕን ማንሳት እንችላለን። እነዚህ ሲታዩ ለሁለት እኩል ተከፍሎ የተቀመጠ መጽሐፍን ይመስላሉ። ሁል ጊዜ ተከፍተው ይቀመጣሉ። ይህን የሚያደርጉት ታዳኛቸውን ለመያዝ ነው። ታዳኛቸው መርቶ እንዳረፈባቸው ወዲያውኑ ይቆለፋሉ። ከዚያ በኋላ ታዳኙ ተመልሶ መውጣት አይችልም። እዚህ ጋም ድንቅ እውቀት አለ። እነዚህ ከሚያድኗቸው እንስሳት መካከል ዝንብ፣ ንብ፣ ቢራቢሮና እንቁራሪት ይገኙበታል። በማጣበቅ ለምሳሌ ሰንዲው የተባለውን ስጋ በል እጽዋት ማንሳት እንችላለን። እነዚህ መላ አካላታቸው በሚያጣበቅ ሙጫ የተሸፈነ ነው። ማንኛውም እንስሳ ከነካቸው ተመልሶ ተነስቶ መሄድ አይችልም። የነካቸውን እንስሳ ወዲያውኑ ይጠቀልሉበትና በሙጫቸው አፍነው ይገድሉታል። በዚህ እጽዋት ከሚታደኑ እንስሳት መካከል ወፎች፣ ዝንቦች፣ ንቦችና ቢራቢሮዎች ይጠቀሳሉ። አደገኛ መጤ አረሞች አቀንጭራና የጅብ ራስ ወይንም ቅጥኝ። አደገኛ መጤ አረሞች አድገዋል በሚባሉት ሀገራት ቤተ ሙከራዎች ውስጥ የተፈበረኩ የስነ ህይወታዊ የጦር መሳሪያዎች ናቸው ይባላል። ዓላማቸውም የታዳጊ ሀገራትን የእርሻ ምርትና ምርታማነትን አፈር ደቼ ማብላት እንደሆነ እናነባለን፣ እንሰማለን። አደገኛ መጤ አረሞች አደገኛ የተባሉት ስሮቻቸውን በሰብሎች ስሮች ላይ በማጣበቅ ሰብሎቹ ለእድገታቸው የሚሰበስቡትን ማዕድንና ውሃ እንደዚሁም ምግብ በመቀማት ሰብሎቹን ቀስ በቀስ አመንምነው የሚገድሉ ስለሆኑ ነው። መጤ የተባሉት ደግሞ በተለያዩ ዘዴዎች በተለይ ከእርዳታ እህል ጋር ከውጭ ሀገር ወደ ሀገር ውስጥ የገቡ ስለሆነ ነው። አቀንጭራ የሚያጠቃው የአገዳ ሰብሎችን ለምሳሌ በቆሎና ማሽላን ነው። የጅብ ራስ የሚያጠቃው ደግሞ የጥራጥሬ ሰብሎችን ለምሳሌ ባቄላና አተርን ነው። እነዚህ አረሞች የነጠቃ ህይወታቸውን ዘላቂ ለማድረግ እንዲችሉ አፈጣጠራቸው ውስብስብ ነው። ዘራቸው በአይን ለማየት እስከሚከብድ ድረስ በጣም ደቃቅ ናቸው። ለምሳሌ አንዷ የአቀንጭራ የዘር ከረጢት እስከ 20,000 ዘሮችን ትበትናለች። ዘሮቹ እስከ 20 ዓመታት ድረስ የመብቀል ችሎታቸውን እንደያዙ አፈር ውስጥ ተደብቆ መቆየት ይችላሉ። የዘሮቹ ቀለም ከአፈር ቀለም ጋር ተመሳሳይ ነው። አበቦቻቸው በጣም ማራኪና አይነግቡ ናቸው። በተለምዷዊ ዘዴ በቀላሉ አርሞ ማስወገድ ከባድ ነው። በዚህ ዘመን በተመሳሳይ የኑሮ ዘይቤ እየኖሩ ያሉ በርካታ ሰዎች አሉ። ሰባተኛ ጠንክሮ መስራትን። ሰዎች በስንፍናና በዋዛ ፈዛዛ ጊዜያቸውን ከሚያባክኑ ጠንክሮ ቢሰሩ ይመረጣል። ምሳሌ 1 ከንብ፣ ከጉንዳን፣ ከሚስት፣ ከተርብ ጠንክሮ መስራትን መማር ይቻላል። ንብ ቁጥር 1 ጣፋጭ ምግብ አዘጋጅ ናት። ማሩን የምታዘጋጀው ብዙ ኪሎ ሜትሮችን ተጉዛ ወርዳና ወጥታ ደክማ በምታመጣው ግብአት ነው። አህያ ከባድ ዕቃዎችን በመሸከም ለምሳሌ እስከ 100 ኪሎ ግራም ድረስ በመሸከም ለሰዎች ከፍተኛ አገልግሎት ይሰጣል። ነገር ግን በእኛ ሀገር አህያ በሚሰጠው ግልጋሎት ልክ ከኛ የሚያገኘው ምስጋና ዱላና ስድብ መሆኑ በጣም ያሳዝናል። ለምሳሌ አንዳንድ ሰዎች አንተ፣ አንቺ አህያ፣ የአህያ ልጅ እያሉ ይሳደባሉ።
እረ ጎበዝ የአህያ ልጅ እኮ ሌላው ጠንካራውና እጅጉን አገልጋያችን በቅሎ ነው። በፈረደበት አህያ ዙሪያ ብዙ አባባሎችና ተረቶችንም እንሰማለን። ለምሳሌ የአህያ ደረጃ ዝቅተኛ መሆኑን ለመግለጽ እንዲህም ይባላል፣ ዘመድ ከዘመዱ አህያ ከአመዱ። አህያ መልካም እንዳልሆነና መጥፎ ጠባዮችን ወይንም ድርጊቶችን ለሌላው እንደሚያስተምር ለማሳየት እንዲህም ይባላል፣ ከአህያ ጋር የዋለች ላም ፈስ ተምራ መጣች። አህያ ወዳምና ለራሱ ብቻ ሐሳቢ ነው ለማለት እኔ ከሞትኩ ሰርዶ አይብቀል አለች አህያ ይባላል። በኦሮምኛ እንዲህም ይተረታል፣ ይሆናል ሲሉን አህያውን አረድ ነው፣ አይሆንም ሲሉን ስጋውን በሙሉ ጠርገን ጣል ነው። የጣላችሁትን ስጋ ከጣላችሁበት ቦታ ሄዳችሁ አምጡ ሲሉን ብንሄድ አጣ ነው ይባላል። ዕቃው ከብዶት ፈሱን እስከሚለቅ ድረስ ዕቃውን ካሸከምነው በኋላ እህል ውሃ በማያሰኝ ዱላ እንጀልጠዋለን። የተለመደውን ስድብም እንሰድበዋለን። አህያ ይህን ሁሉ ጫና ችሎ ጠንክሮ ይሰራል። በአሁኑ ጊዜ አህያ በእኛ ስኬት ውስጥ ያበረከተውን ድርሻ በአንዳንድ አካላት እውቅና እያገኘ ነው። ለምሳሌ ደብረ ዘይት ላይ የአህያ ሆስፒታል ተከፍቶ ለአህያ አስፈላጊውን የጤና እንክብካቤ እየሰጠ ይገኛል። የአህያን ጠንካራ ሰራተኛነት አክብሮ በአህያ ስም ድርጅታቸውን የሰየሙ ታዋቂ ግለሰቦችና ድርጅቶችም አሉ። አህያው በስድቡና በዱላው ተናዶ አንዳንዴ ተሳዳቢውን ወይንም መቺውን በእርግጫ በንክሻ ወይንም ደግሞ ሸክሙን እንደተሸከመ ለጥ ብሎ በመተኛት ብድሩን ሲመልስ እያየው ወይ የተፈጥሮ ጥበብ ብዬ እደነቃለሁ። 8ኛ ሚዛናዊነት። ለምሳሌ የሾላ ዛፍና ፍሬው፣ የዱባ ተክልና ፍሬው ወይንም ዱባ። እንደሚታወቀው ከዛፎች ሁሉ የሾላ ዛፍ በጣም ትልቅ ዛፍ ነው። ዱባ ደግሞ መሬት ለመሬት የሚጎተት ደካማ አትክልት ነው። ነገር ግን ያን የሚያክል ዛፍ የቡና ፍሬን የምታክል እጅግ በጣም ትንሽ ፍሬ ነው ያለው። በተቃራኒው የዱባ ተክል ፍሬው ወይንም ዱባ የምንለው ደግሞ የእግር ኳስን ያክላል። የእግዚአብሔር የእጁ ሥራ እጅግ ድንቅ ነው። እነዚህ ፍሬዎች ቦታቸው ቢቀያየር ምን ሊፈጠር እንደሚችል መገመት ቀላል ነው። ከላይ ከሾላ ዛፍ ላይ ተምዘግዝጋ የመጣች የሾላ ፍሬ አናታችንን ብትመታን ይህ ሁኔታ የገጠመው ህመሙን ያውቀዋል። ዱባ ቢሆንስ ብላችሁ አስባችኋል? ዱባ ቢሆንማ ያለ ጥርጥር የግለሰቡ የዚህ ምድር ቆይታ ወይንም ኮንትራቱ ወዲያውኑ እንደሚያበቃ አልጠራጠርም። እግዚአብሔር ግን እንዲህ ያደረገው በዚህ ምክንያት ነው። ስለዚህ በፈጣሪ ድንቅ ሥራ ውስጥ ገብተን መንተባተባችንን ማቆም ይገባል። 9ኛ ከመንጋው ተለይቶ በማሰብ ማደግ። ለምሳሌ ካሮትን ማሰብ እንችላለን። አብዛኞቹ የጓሮ አትክልቶች የሚያድጉት ከመሬት በላይ ነው። ካሮት ግን እድገቱ ቁልቁል ወደ ታች ከመሬት በታች ነው። እንዲያውም ጥሩ እንክብካቤ ባገኘ ቁጥር ማለትም ለም መሬት ላይ ከተተከለ፣ ማዳበሪያ በአግባቡ ካገኘ፣ በየጊዜው የሚያስፈልገውን ውሃ ከጠጣ፣ ከበሽታ ከአረምና ከነፍሳት ተባዮች ጥቃት ከተጠበቀ፣ ከሰውና ከእንስሳት ንክኪ ከተጠበቀ ወደ መሬት ውስጥ እየሰነጠቀ ማደጉን ይቀጥልበታል። አንዳንድ ሰዎች የአንተ እድገት እንደ ካሮት ወደ ታች ቁልቁል ነው ስሉ ሰማለሁ። ካሮት ይህን ደካማ አባባል ሰምቶ በመወናበድ እንደ ጎረቤቶቹ አትክልቶች ልሁን ብሎ ቁልቁል ባያድግ ኖሮ የአማረ ምርታማ ካሮት አይሆንም ነበር። እንዲያውም ምርት አልባ ወይንም ገለባ በሆነ ነበር። ከነዚህ እጽዋት መማር የሚቻለው እኛም እንደ ንብ መንጋ ወይንም እንደ አንበጣ መንጋ ነፋሱ ወደ ነፈሰበት አቅጣጫ ግር ማለት እንደማይገባን ነው። የኛ መክሊት ያለው መንጋው ወደ ተመመበት አቅጣጫ ሳይሆን በተቃራኒው አቅጣጫ ሊሆን ይችላል። ለዚህም ነው ከመንጋው ተለይተን ነገሮችን በሌላ ባልተለመደ አስተሳሰብ አስበን እንስራ የሚባለው። ለዚህም ነው ከሳጥን ውጪ፣ ከታጠረልን አጥር ውጪ፣ ከተቀመጠው አስተሳሰብ ውጪ እናስብ የሚባለው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አያድርም የሚባለውም ለዚህ ነው። ጎረቤቴ መልካም ቢሆን እንኳን መልካሙን ነገር ሁሉ መውሰድ አልችልም። እሱም ቢሆን በአቅሜ ልክ ሊሆን ይገባዋል። ጎረቤቴ ሱቅ ስለከፈተ እኔም ሱቅ ልክፈት ማለት የለብኝም። የእህል ወፍጮ ቤት ስላቆመ እኔም እንዲህ ላድርግ ማለት አይገባኝም። መኪና ስለገዛ እኔም እንዲሁ ለማድረግ ከንፈሬን በጥርሶቼ ነክሼ ከንፈሮቼን ማድርማት ነውር ነው። በቪዲዮ ውስጥ የቀረቡት ሐሳቦች በተለይም የግብርና ቢዝነሳችንን ወደ ተሻለ ደረጃ በማሳደግ ሂደት ውስጥ ከፍተኛ አስተዋጽኦ አላቸው። ስለዚህ ተመልካቾች ከሐሳቦቹ ግንዛቤ ወስደው እንደሚጠቀሙባቸው አልጠራጠርም። ሰብስክራይብ፣ ላይክ እና ሼር ማድረግ አይርሱ። አመሰግናለሁ።